የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። በሌላ በኩል የትግራይ ኃይሎች በኮረም ቀጠና ዛታ ወረዳ የከፈቱትን ውጊያ ተከትሎም የብልጽግና አገዛዝ ጦርና የሐራ መሬት ታጣቂዎች በጋራ ተሰልፈው መዋጋታቸውን የአካባቢው የመረጃ ምንጮች ለሚዲያችን ተናግረዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። በጃልመሮ ከሚመራው ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው የሚል ተጠርጥረው በኬንያ ናይሮቢ ታስረው የነበሩ ሁለት የቦረና ሀገር ሽማግሌዎች በዋስ መለቀቃቸው ተሰማም። የሀገር ሽማግሌዎቹ የተለቀቁት በ17 ሚሊዮን የኢትዮጵያ ብር ዋስትና ነው ተብሏል። በዝርዝር እናየዋለን። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት ምርጫ ታዛቢዎች ቡድን አዲስ አበባ ገብቷል። በመጪው ሰኞ 7ኛው አገዛዙ አጠቃላይ ምርጫ የሚታዘበው የአፍሪካ ህብረት የምርጫ ታዛቢዎች ሆኖ ነው ኡሁሩ ኬንያታ የሚመሩት ቡድን አዲስ አበባ መግባቱ የተሰማው። ዝርዝሩ ተዘጋጅቷል። ኢራንና አሜሪካ ልዩነቶቻቸውን ያጠባሉ ብላ ተስፋ እንዳደረገች ቻይና አስታወቀችም። በሌላ በኩል ለ3 ወራት ተቋርጦ የነበረው የኢራን የኢንተርኔት አገልግሎት ደግሞ ዛሬ ተጀምሯል። ዝርዝሩን ትሰሙታላችሁ። የተባበሩት አረብ ኤሚሬት ወደ ሱዳን ለሚጓዙ ቅጥረኛ ወታደሮች መተላለፊያ ናት ሲል ሁማን ራይትስ ዎች ከሷል። ሁማን ራይትስ ዎች የኮሎምቢያ ቅጥረኛ ወታደሮች በዋነኛነት የሚሸጋገሩት በዩናይትድ አረብ ኤሚሬትስ መሆኑን አረጋግጫለሁ ነው ያለው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምተዋል። የትግራይ ኃይሎች በኮረም ቀጠና ዛታ ወረዳ የከፈቱት ውጊያ ተከትሎ የብልጽግና አገዛዝ ጦርና የሐራ መሬት ታጣቂዎች በጋራ ተሰልፈው መዋጋታቸውን ደግሞ የአካባቢው መረጃ ምንጮች ናቸው የተናገሩት። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ዳስኩዶን ከተማ በፋኖ ኃይሎች መያዟን የመረጃ ምንጮች ተናግረዋል። ግንቦት 18 2018 ዓ.ም የፋኖ ኃይሎች በመተማ ወረዳ ዳስኩዶ ከተማ የሚገኙ የሚኒሻና የፖሊስ ካምፖችን ካጠቁ በኋላ ነው ከተማዋን ከአገዛዙ ጦር ቁጥጥር ውጭ ሆናለች የተባለው። በዚህም የፋኖ ኃይሎች ከኢትዮጵያና ሱዳን ድንበር ቅርብ ርቀት የምትገኘው የዳስኩዶ ከተማን መቆጣጠራቸው ተሰምቷል። በተመሳሳይ በዛሬው ዕለት ግንቦት 19 2018 ዓ.ም በክልሉ ደቡብ ጎንደር ዞን ስማዳ ቀጠና ከጠዋት ጀምሮ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ተናግረዋል። ውጊያ የተከፈተው የአገዛዝ ጦር ከስማዳ ወረዳ ወገዳ ከተማ የብልጽግና አመራሮችን ይዞ ወደ ሙጃ ሮቢት ከተማ መንቀሳቀሱ ተከትሎ ነው ያሉት የመረጃ ምንጮች። ይህ ዘገባ እስከተጠናከረበት ሰዓት ድረስ ውጊያ ቀጥሏል ብለዋል። በሰሜን ወሎ ዞን መርሳ ከተማ የአገዛዙ መከላከያ ካምፕ ላይ በተፈጸመ ጥቃት ደግሞ ከ10 በላይ ወታደሮች ጉዳት ደርሶባቸዋል ሲሉ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በአገዛዙ ወታደራዊ ካምፕ ላይ በቡድን መሳሪያ በከፈቱት ጥቃት ነው ወታደሮች የሞትና የአካል ጉዳት የደረሰባቸው ያሉት የከተማዋ ነዋሪዎች፣ በተለይም ደግሞ ጥቃቱ ተከትሎ ብልጽግና በመርሳ ላይ አድርገው የነበረው የድጋፍ ሰልፍም ተሰርዟል ብለዋል። በዛሬው ዕለት ግንቦት 19 2018 ዓ.ም በዞኑ መቄት ወረዳ ገረገራ ከተማ አቅራቢያ በተመሳሳይ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የተሰማው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ በወረዳው ገረገራ አቅራቢያ አግሪት አካባቢ በተደረገ ውጊያ ከ25 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል ይፋ አድርጓል። በተመሳሳይ በክልሉ ሸዋ ቀጠና ቀውት ወረዳ በትላንትናው ዕለት በተደረገ ውጊያ በሰላማዊ ሰዎች ላይ ጭምር ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። ግንቦት 18 2018 ዓ.ም ከሸዋሮቢትና ጣዬ ከተሞች የተውጣጣ የአገዛዙ ጦር ወደ ቀውት ወረዳ የለን ቀጠና መንቀሳቀሱ ተከትሎ ነው ውጊያ መከፈቱ የተሰማው። በውጊያው ሰላማዊ ሰዎች በከባድ መሳሪያ ጉዳት ደርሶባቸዋል ያሉት የመረጃ ምንጮች ጎለ ጓዲሳ የተባለ አካባቢ ነዋሪ የሆኑ አቶ አሰፋና ሁለት ልጆቻቸው እርሻ ስራ ላይ ያሉ ጉዳት ደርሶባቸው ሕክምና ላይ ይገኙ ብለዋል። ይህ በእንዲህ እንዳለ የትግራይ ኃይሎች በኮረም ቀጠና ዛታ ወረዳ የከፈቱ ውጊያ ተከትሎ የብልጽግና አገዛዝ ጦርና የሐራ መሬት ታጣቂዎች በጋራ ተሰልፈው መዋጋታቸውን የአካባቢው መረጃ ምንጮች ተናግረዋል። በትላንትናው ዕለት ግንቦት 18 2018 ዓ.ም ለሰዓታት የቆየ ውጊያ በዛታ ዲንቃ አሸና መደረጉን ነው የመረጃ ምንጮች ጨምረው የተናገሩት። የትግራይ ኃይሎች በዛታ ወረዳ ዲንቃ አሸናና ዳረ በቀዳ የተባሉ አካባቢዎች ራሳቸውን የትግራይ ሐራ መሬት ታጣቂዎች ብለው በሚጠሩትና የብልጽግና
የብልጽግና አገዛዝ የጉምርዳር ዘብ በሚል ባደራጃቸው ሚኒሻዎች ላይ የማጥቃት ውጊያ በመክፈት ታጣቂዎች ወደ ኋላ እንዲያፈገፍጉ አድርጓቸዋል ያሉት የኢትዮኒውስ የአካባቢ መረጃ ምንጮች የትግራይ ኃይሎች ማጥቃት ተከትሎ ያገዛዙ መከላከያ ከታጣቂዎች ጎን ተሰልፎ ውጊያ ውስጥ ተካቶ ነበር ብለዋል። የትግራይ ኃይሎች በከፈቱት ውጊያ የሐራ መሬት ታጣቂዎችና የጉምርዳ ዘብ ሚኒሻዎች ከዛታ ዲንቃና አሸና እንዲሁም ዳረ በቀዳ ሸሽተው ከጠራሪ ወንዝ ወዲህ ወደ አማራ ክልል ዋግምራ ዞን ሲገቡ የትግራይ ኃይሎች ተከትለው እስከ ጻግብጅ ወረዳ ጻታ ከተማ አቅራቢያ ተንቀሳቅሷል ተብሏል። ይህን ተከትሎ የሚያገዛዙ መከላከያ የከባድ መሳሪያ ሽፋን ከመስጠት በተጨማሪ ቀጥታ ውጊያ ከፍቷል። የትግራይ ኃይሎችም ወደ ኋላ ተመልሰዋል ሲሉ ነው የመረጃ ምንጮች ለሚዲያቸው የተናገሩት። በኮረም ቀጠና ዛታ ወረዳ በትግራይ ኃይሎችና በአገዛዙ ኃይሎች መካከል ውጊያ መከፈቱን ግንቦት 17 2018 ዓ.ም መዘገባቸው ይታወሳል። ውጊያው ለአጭር ጊዜ ጋብ ብሎ ከቆየ በኋላ በትላንትናው ዕለት ለሰዓታት የቀጠለ ሲሆን በዛሬው ዕለት ተኩስ የቆመው ቢሆንም ከፍተኛ ወታደራዊ ውጥረትና እንቅስቃሴ እንደሚታይ ግን የመረጃ ምንጮች አክለው ተናግረዋል። በጃልመሮ ከሚመራው ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል ተጠርጥረው በናይሮቢ ታስረው የነበሩ ሁለት የቦረና የአገር ሽማግሌዎች በ17 ሚሊዮን ብር ዋስ ተለቀዋል። ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል ተጠርጥረው ለሁለት ሳምንት በፊት ግንቦት 6 ቀን 2018 ዓ.ም ታስረው የነበሩት የኬንያ ማርሳቤት ካውንቲ ተወላጅ የሆኑት ሁለት የቦረና የአገር ሽማግሌዎች 14 ሚሊዮን የኬንያ ሽሊንግ ወይም 17.3 ሚሊዮን የኢትዮጵያ ብር የሚያወጣ የንብረት ዋስትና በማስያዝ መለቀቃቸው ተዘግቧል። ወደ ናይሮቢ ተወስደው የነበሩት የቀድሞው የጎሎሌ መንደር አስተዳዳሪ አቶ ደቢሳ ደንቢና የሶሎሎ ነዋሪ የማህበረሰብ መሪ የሆኑት አቶ ጉራቻ ደንበላ ትላንት ግንቦት 17 ቀን 2018 ምሽት ላይ ከስር መፈታታቸውን ጠበቃቸው አቶ ቀና ጎሊ ለሚዲያ ተናግረዋል። የእነዚህ ሁለት የአገር ሽማግሌዎች መታሰራቸውን ተከትሎ ማርሳቤት፣ ሳኮ፣ ሶሎሎና ሞያሌን ጨምሮ በሰሜን ኬንያ ከተሞች ከፍተኛ ህዝባዊ ተቃውሞ መቀስቀሱና ተቃዋሚዎቹ ሞያሌን ከናይሮቢ የሚያገናኘው ዋና አውራ ጎዳና ዘግተው እንደነበረ አዲስ ስታንዳርድ ዘግቧል። ጠበቃው እንዳስታወቁት ሁለት የአገር ሽማግሌዎች ግንቦት 1 ቀን 2018 ዓ.ም ታፍነው ወደ ናይሮቢ ከተወሰዱ በኋላ ፍርድ ቤት ሲቀርቡ ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል የሽብርተኝነት ክስ ተመስርቶባቸው ነበር ተብሏል። ይሁን እንጂ አካባቢ ነዋሪዎች እንደሚሉት የችግሩ ዋና መነሻ የድንበር ክርክር ነው። መንግስት ቀደም ሲል በማርሳቤት አስተዳደር ስር የነበረው መሬት ወደ ዋጅር አስተዳደር ለማዛወር በመወሰኑ የዋጅር አስተዳደር ወደ ሞያሌ ድንበር በመግባትና እንደ ባሲርና ጁጁ ባሉ አካባቢዎች የጸጥታ ጥበቃ ኬላዎችን ጨምሮ የተለያዩ መስሪያ ቤቶችን መገንባት ጀምሮ ነበር ይላሉ። ሁለቱ የአገር ሽማግሌዎች ሊታፈኑ የቻሉት ከዚህ የመሬት ወረራ ጋር በተያይዞ በተቀሰቀሰ አለመግባባት ምክንያት ነው ሲሉም ነዋሪዎች ተናግረዋል። የተከሳሹ ጠበቃ ጎሊላቻ እንዳብራሩት ታዲያ አቶ ደበሳ ደበሊና አቶ ጉራቻ ደበላ ከታፈኑ በኋላ ፍርድ ቤት ቀርበው ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው የሚል በሽብርተኝነት ወንጀል ተከሰው ነበር ብለዋል። ፍርድ ቤቱ ለሁለተኛ የችሎት ቀጠሮ ከ10 ቀናት በኋላ የቀጠረ ቢሆንም የአካባቢው ነዋሪዎች በዚህ መካከል ተቃውሟቸው መቀጠላቸውን የገለጹ ጠበቃው በዚህ ምክንያት በዋጅራ አስተዳደር ስም በሞያሌ ድንበር ውስጥ ተጀምሮ የነበረው የጸጥታ መስሪያ ቤቶች ግንባታ ፕሮጀክት እንዲቆም ተደርጓል ብሏል። ጉዳዩን ሲመለከት የነበረው የኬንያ ካዋ ፍርድ ቤት ግንቦት 14 ቀን 2018 ዓ.ም በኋላው ሁለተኛ ችሎት ለተከሳሾቹ ዋስትና መብት ፈቅዷል። ይሁን እንጂ ፍርድ ቤቱ የጠየቀው ዋስትና ገንዘብ መጠን እጅግ ከፍተኛ በሆኑ ተከሳሾች በጊዜው ስር ማስፈታት ሂደቱ ዘግይቶ ነበር ብለዋል ጠበቃቸው። በመጨረሻም ትላንት ምሽት ግንቦት 18 እና 17 በግምት ከምሽቱ 2 ሰዓት ላይ ከስር ተፈተዋል ተብሏል። በዚሁ መሰረት አቶ ደቢሳ ደንቢ በ5 ሚሊዮን የኬንያ ሽልንግ በግምት 6.2 ሚሊዮን የኢትዮጵያ ብር የንብረት ዋስትና፣ አቶ ጉራቻ ደበላ ደግሞ በ9 ሚሊዮን የኬንያ ሽሊንግ ወይም 11.1 ሚሊዮን የሚገመት የኢትዮጵያ ብር የንብረት ዋስትና ተፈተዋል ተብሏል። በአጠቃላይ ሁለቱ የአገር ሽማግሌዎች በ14 ሚሊዮን የኬንያ ሽሊንግ ወይም 17.3 ሚሊዮን የኢትዮጵያ ብር የንብረት ዋስትና ከስር ወጥተዋል ተብሏል። በተጨማሪም የኬንያ መንግስት በአገር ሽማግሌዎቹ ላይ መስርቶት የነበረውን የሽብርተኝነት ክስ ግንቦት 18 ቀን 2018 ዓ.ም በይፋ ማንሳቱን ጠበቃው አቶ ቀና ጎሊቻ ለሚዲያው ተናግረዋል። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢ አዲስ አበባ ገብቷል። በመጪው ሰኞ 7ኛውን ያገዛዙን አጠቃላይ ምርጫ የሚታዘብ የአፍሪካ ህብረት የምርጫ ታዛቢ አዲስ አበባ መግባቱን
የአፍሪካ ህብረትን ያስታወቀው። በቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ የሚመራው የህብረቱ ታዛቢዎች ከ37 ሀገራት የተውጣጡና 73 አባላትን የያዙ መሆኑን በመግለጫው ላይ የአፍሪካ ህብረት አስታውቋል። ይህም የአምባሳደሮች፣ የሲቪል ማህበረሰብ ድርጅቶች ተወካዮች፣ የምርጫ ባለሙያዎች፣ የሰብአዊ መብት፣ የስርዓት ጾታ እንዲሁም የወጣቶችና የመገናኛ ብዙሃን ተወካዮችን ያካተተ ነው ተብሏል። የአፍሪካ ህብረት ማክሰኞ ግንቦት 18 2018 ዓ.ም ባወጣው መግለጫ የምርጫ ታዛቢዎቹ የምርጫው ዕለት የድምፅ አሰጣጥ ሂደትና ቆጠራን ለመታዘብ በተለያዩ የሀገሪቱ ክፍሎች ይሰማራሉ ብሏል። የአገዛዙ ብሔራዊ ምርጫ ቦርድ በመላ ሀገሪቱ ሰኞ ግንቦት 24 የሚደረገው 7ኛ ጠቅላላ ሀገራዊ ምርጫ ለመታዘብ ከአፍሪካ ህብረት ታዛቢዎቹ ተጨማሪ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ታዛቢዎች ይገኛሉ ብሏል። የአፍሪካ ህብረትና የኢጋድ ምርጫ ታዛቢዎች ወደ ኢትዮጵያ የመጡት በኢትዮጵያ መንግስት ግብዣ መሰረት መሆኑን የምርጫ ቦርድና ህብረቱ አስታውቀዋል። የምርጫ ቦርዱ ታዛቢ ቡድኑ ግምገማውን በኢትዮጵያ ምርጫ ህግ፣ በአፍሪካ ህብረት እንዲሁም አስፈላጊ በሆኑ ቀጠናዊና ዓለም አቀፋዊ ዲሞክራሲያዊ ምርጫ ለማድረግ በተቀመጡ መስፈርቶች ላይ በመመስረት ይገመግማል ብሏል። ነገር ግን አገዛዙ አስቀድሞ ምርጫዎችን አካሂዶ ኮረጆዎችን ሞልቶና የተለያዩ የጦርነት ቦታዎችንም ጭምር ሐሰተኛ ምዝገባዎችን በማካሄድና ወታደራዊ አመራሮቹ ጨምሮ አጠቃላይ ሰራዊቱ የምርጫው አካል እንዲሆን፣ ተማሪዎችም ምርጫ እንዲመርጡ፣ ገበሬዎችና በቤት ልማትና በተለያዩ መስፈርቶች የተደራጁ ስማቸው ወጥቶ ከመንግስት ተቋማት በእነሱ ስም ካርድ እንዲወጣ ማድረግ ምርጫውን አሸንፎ መቀመጡን ብዙዎቹ ታውቋል። ከዚህ በተረፈም ተቃዋሚ በሚል ስም ያደራጃቸው ሌሎች ኃይሎችን በቀጥታ ለማስገባት ድርድር መፈጸሙ ተከትሎ በሚወዳደሩባቸው ቦታዎች ላይ በግልጽ የእሱን ተወዳዳሪዎች እስከ ማንሳት ደርሷል። ታዲያ ታዛቢዎቹ ከምርጫ ቦርድ፣ ከፖለቲካ ፓርቲዎች፣ ከእጩዎች፣ ከመገናኛ ብዙሃን እንዲሁም ከሌሎች የምርጫ ታዛቢዎች ጋር በትብብር ይሰራሉ ቢባልም የብልጽግና አገዛዝ ብቻውን የሚያደርገው ምርጫ እንደሆነ ግን ብዙዎቹ የሚያምኑት ጉዳይ ሆኗል። ኢራንና አሜሪካ ልዩነቶቻቸውን ያጠባሉ ብላ ተስፋ እንዳደረገች ቻይና አስታውቃለች። በኢራን ለ3 ወራት ተቋርጦ የነበረው የኢንተርኔት አገልግሎት መመለሱ ደግሞ ተሰምቷል። የቻይና ውጭ ጉዳይ ሚኒስትር ዋንግ ይም የኢራን ጦርነት ተፋላሚዎች ወገኖች የተኩስ አቁምን ለማስቀጠል ቁርጠኛ ሆነው እንደሚቀጥሉና ልዩነታቸውን ያጠባሉ ብለው ተስፋ እንደሚያደርጉ አስታውቀዋል። ቢቢሲ አሜሪካ በደቡብ ኢራን የመከላከል ያለችውን ጥቃት ከፈጸመች በኋላ ቴህራን ማክሰኞ ዕለት ዋሽንግተንን የተኩስ አቁም በመጣስ ከሳታለች። ማርኮ ሩቢዮ በበኩላቸው በሁለቱ ሀገራት መካከል ያለውን ግጭት ለማስቆም የሚደረገው ድርድር የተወሰነ ቀናት ሊወስድ ይችላል ብለዋል። ዋንግ በኒውዮርክ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ በተገኙበት ወቅት ሰላም በተቻለ ፍጥነት ወደ መካከለኛው ምስራቅ እንዲመለስ ተፋላሚ አካላት የተኩስ አቁም ለማስቀጠል በቁርጠኝነት እንዲቆዩና ልዩነቶቻቸውን ለማጥበብ ግማሽ መንገድ እንደሚገናኙ ተስፋ እናደርጋለን ብለዋል። ዋንግ አክለውም ሁሌም እንደምንለው ሰላምና መፍትሄ ለማምጣት ጊዜ ይፈልጋል ያሉት ሚኒስትሩ ለረዥም ጊዜ የቆዩ ችግሮች ቶሎ አይፈቱም ብለዋል። ቢቢሲ ይሁን እንጂ በድርድሩ ላይ የሚደረግ እያንዳንዱ እርምጃ የበለጠ ተስፋን ይሰጣል፣ እንዲሁም ግጭቱ ቶሎ በተቋጨ ጊዜ የሰላማዊ ዜጎችን ጉዳት መቀነስ ይችላል ብለዋል። ይህ በእንዲህ እንዳለ በኢራን ለ3 ወራት ያህል ተቋርጦ የቆየው የኢንተርኔት አገልግሎት ዳግም መጀመሩን የአገሪቱ ምክትል ፕሬዚዳንት ይፋ አድርገዋል። አህመድ ሬዛ አረፍ ማክሰኞ ዕለት እንዳስታወቁት ከሆነ በኤክስ ገጻቸው ላይ ነፃና ቁጥጥር የማይደረግበት የኢንተርኔት አገልግሎት ለመስጠት የመጀመሪያ እርምጃ ወስደናል ብለዋል። ኔትብሎክስና ኬንቲክ የተባሉ የዓለም አቀፍ የኢንተርኔት ግንኙነቶች የሚከታተሉት ተቋም በኢራን ዛሬ ከምሳ ሰዓት ጀምሮ በከፊል የኢንተርኔት አገልግሎት ጀምሯል ብለዋል። በኢራን የኢንተርኔት አገልግሎት የተቋረጠው አሜሪካና እስራኤል የካቲት 21 2018 ዓ.ም በአገሪቱ ላይ ጦርነት መክፈታቸውን ተከትሎ ነው። የኢራን ባለስልጣናት በጦርነቱ ወቅት ኢንተርኔት የተዘጋው ከደህንነት ጋር በተያያዙ ምክንያቶች እንደሆነ ይናገራሉ። ይህም በማድረግ ክትትል፣ ስለላና የሳይበር ጥቃቶችን ለመከላከል እንዳሰቡም ጠቁመዋል ሲል ቢቢሲ ዘግቧል። የተባበሩት አረብ ኤምሬት ሱዳን ለሚጓዙ ቅጥረኛ ወታደሮች መተላለፊያ ናት ሲል ሂውማን ራይትስ ዎች ከሰሰ። የኮሎምቢያ ቅጥረኛ ወታደሮች በዩናይትድ አረብ ኤምሬትስ መቀመጫውን ባደረገ ኩባንያ ተቀጥረው በኤምሬትስ ወታደራዊ ጣቢያዎች በኩል ተሻግረው በሱዳን ውስጥ ግዙፍና አሰቃቂ ወንጀሎችን የሚፈጽመውን ፈጥኖ ደራሽ ኃይል ለመደገፍ ተሰማርተዋል ሲል ነው ሂውማን ራይትስ ዎች ያስታወቀው። ሂውማን ራይትስ ዎች ዩኤኢ በሱዳን ጦርነትና የጦር ወንጀሎች ፈጽሟል ተብሎ የሚከሰው ፈጥኖ ደራሽ ኃይል እየደገፈች ለመሆኑ የሚያመለክት ተጨማሪ መረጃ ቻለው ነው ያለው። የተባበሩት አረብ ኤምሬት ግን በግዛቷ ላይ የውጭ ተዋጊዎች በመቅጠርና ስልጠና መስጠት የሚነሱባት ክሶች
አሁን ማስተባብላለች። ዩኤኢ ግዛቷን ሱዳን ጨምሮ ለየትኛውም ግጭት የውጭ ተዋጊዎችን ለመቅጠር ስልጠና ለመስጠት በገንዘብ ለመደገፍ ወይም ለመሸጋገሪያነት እንዲጠቀሙ አትፈቅድም ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር አስተባብለዋል። የሂውማን ራይትስ ዎች ምርመራ እንደ አውሮፓውያን አቆጣጠር ከመጋቢት እስከ መስከረም 2025 ድረስ ከኮሎምቢያ ቅጥረኛ ወታደሮች ጋር ቃለ ምልልስ በማድረግና በማህበራዊ ትስስር ገጾች ላይ የተለጠፉ ምስሎችን በመተንተን ቁልፍ ቦታዎችና መሳሪያዎችን በመለየት ትንተናውን አካቷል። የሱዳን ጦርነት የተቀሰቀሰው በፈጥኖ ደራሽ ኃይሉና በሱዳን ጦር መካከል ውጥረቱ ካገረሽ በኋላ ነው። ከዚህ ጊዜ ጀምሮ ታዲያ ከ150 ሺህ በላይ ሰዎች ተገድለዋል። በአጠቃላይ ከ12 ሚሊዮን በላይ ሰዎችም ተፈናቅለዋል። የኮሎምቢያ ፕሬዚዳንት ጉስታቮ ፔትሮ ባለፈው ዓመት እነዚህ ቅጥረኛ ወታደሮች የሞት ጥላ ብለው የጠሯቸው ሲሆን ቅጥራቸውን ህገወጥ የሰዎች ዝውውር ብለውትም ነበር። ሂውማን ራይትስ ዎች በሪፖርቱ ወታደሮቹ ወደ ዳርፉር ከመጓዛቸው በፊት የተባበሩት አረብ ኤሚሬት፣ ሊቢያ፣ ቻድና ሶማሊያ አውሮፕላን ማረፊያዎች ተጠቅመዋል ብሏል። አንድ ቅጥረኛ ወታደር ለመብት ድርጅቱ ፓስፖርታችን ላይ ማህተም አልመቱም በማለት በተባበሩት አረብ ኤሚሬትስ ዋና ከተማ አቡዳቢ ያደረገውን ጉዞ አብራርቷል። ገባ ብለው ወጣን፣ ወደ ወታደራዊ ጣቢያ የሚወስደው አውቶቡስ እየጠበቀን ነበር ብሏል። የመብት ድርጅቱ ምርመራ እጅግ የተወሳሰበው የኮሎምቢያና የኤሚሬት ኩባንያዎች መረብ እንዳለ ይጠቁማል። ኩባንያዎቹ ለቀድሞ የኮሎምቢያ ሰራዊት አባላት በአፍሪካ የድሮን ስራ የሚል ማስታወቂያ አውጥተው እንደነበረም ተጠቅሷል። ሂውማን ራይትስ ዎች አቡዳቢ መቀመጫውን ያደረገ ኩባንያ ወደ ሱዳን የተጓዙ ወታደሮችን የመለመለው ለፈጥኖ ደራሽ ኃይሉ ስልታዊና ቴክኒካዊ ድጋፍ ለማቅረብ የእግረኛ ወታደሮች፣ የመሳሪያ ባለሙያዎች፣ የድሮን አብራሪ፣ የተሽከርካሪ ባለሙያዎችና አሰልጣኞችን ለማቅረብ ነው ሲል ደምድሟል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።